ኬቪን ዲ ብሩይነ ወደ ናፖሊ ለማቅናት ከጫፍ ደርሷል ተብሏል። ይሄ ዝውውር በ48 ሰዓት ውስጥ የመጠናቀቅ እድል እንዳለውም ማቴዎ ሞሬቶ ዘግቧል። እንግዲህ የ33 ዓመቱ አስደናቂ ቤልጂያማዊ አማካይ መስመር ተጫዋች የሆነው ኬቪን ዲ ብሩይነ ከማንቸስተር ሲቲ ጋር በይፋ እንደሚለያይ ከተረጋገጠ በኋላ ወዴት ያምራል የሚለውም ጥያቄ ጎን ለጎን አብሮ ሲነሳ መቆየቱ አይዘነጋም። እንደሚታወቀው ቺካጎ ፋየር ከኤምኤልኤስ ከሜጀር ሊግ ሶከር የነት ተጫዋች ለማስፈረም ገና ኤፕሪል ወር ላይ ጥያቄ አቅርበው እንደነበር የሚታወቅ ጉዳይ ነው። ናፖሊዎች ደግሞ በተለይ የተጫዋቹን ሁኔታ ከግምት ውስጥ በመክተት በይፋ በሆነ መልኩ ተጫዋቹን ለማስፈረም የ3 ዓመት ኮንትራት ጥያቄ አቅርበው ምላሽ ሲጠባበቁ መቆየታቸው የሚታወቅ ጉዳይ ነው። አሁንም ተጫዋቹ በአምስቱ ታላላቅ አውሮፓ ሊጎች ውስጥ ልዩነት መፍጠር የሚችል የተወሰነ አቅም እንዳለው ያምናል። የመጀመሪያዎቹን 2 ዓመታት ያው ናፖሊ ካቀረቡት ኮንትራት ላይ ማለት ነው 6 ሚሊዮን ዩሮ ዓመታዊ ገቢ እንዲያገኝ ነው። ሶስተኛው ዓመት ላይ ግን ያው እድሜው ይሄዳል 36 ዓመቱ ነው የሚሆነው በዛ ሰዓት። ስለዚህ 5 ሚሊዮን ዩሮ የሚያገኝበት መንገድ በመዘርጋት ቡድኑ እንደ ዲ ብሩይነ አይነት አቅም ያላቸውን ተጫዋቾች የግሉ ለማድረግ ልምድና አቅምን አጣምሮ የያዙ ተጫዋቾችን ከወጣቶች ጋር በመቀላቀል ለቀጣይ ዓመትም ስብስባቸውን በዛ ደረጃ ዝግጁ አድርጎ ለመገኘት ጥያቄ አቅርቧል ተብሏል። ስታኒስላቭ ሎቦትካን ይጠቀሳል። ስኮት ማክቶሚኔ ኤምቪፒ ነው። የጣሊያን ሴሪያ የዓመቱ ምርጥ ተጫዋች ነው። ዩናይትድ የሚቆጩበት ተጫዋችን ጨምሮ ማለት ነው። አሁን በአማካይ መስመር ላይ ቢሊ ጊልመር ማለ ፊሊፕ ቤሊንግ አለ። አሁን ደግሞ ኬቪን ዲ ብሩይነ ክለቡን ከተቀላቀለ ምን ያክል የአማካይ መስመራቸው ክፉኛ ሊጠናከር እንደሚችል መገንዘብ ማየት መረዳት ይቻላል። ከደቡብ ጣሊያኑ ተወካይ ቡድን ናፖሊ ጋር በተያያዘ ማለት ነው። ዲ ብሩይነ ላይ ፍላጎት እንዳላቸው የክለቡ ፕሬዚዳንት ኦርሌን ዲ ሎሬንትስም አልደበቁም። ቤልጂየም ኮከብ በተለይ ክለቡ ጌንት የጀመረው የእግር ኳስ ህይወቱ በቼልሲ ከዛም ወደ ወልፍስበርግ ተመልሶ አቅንቶ በድጋሚ ወደ ማንቸስተር ሲቲ የተቀላቀለበት አጋጣሚ እንዳለ ይታወቃልና የጀርመንን የቤልጂየምን የእንግሊዝን እግር ኳስን ተጫውቶ አልፏል። ዲ ብሩይነ አሁን የጣሊያን እግር ኳስን ለመጫወት ከጫፍ ደርሷል። ወኪሎቹ የወረቀት ስራዎችና ተያያዥነት ያላቸውን ጉዳዮች ለማጠናቀቅም ኔፕልስ ከትሟል ተብሏል። ዲ ብሩይነ ወልፍስበርግ ለቆ ሲቲን ከተቀላቀለ በኋላ ወደ ከ285 በላይ ጨዋታዎች ላይ ተሰልፎ ተጫውቷል። 70 ጎሎችን አስቆጥሯል። 118 ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ሪያን ጊግስ እንግዲህ በመከተል በዚህ ባለፉት 3 10 ዓመታት በእንግሊዝ ፕሪሚየር ሊግ ማለት ነው በርካታ በፕሪሚየር ሊጉ ማለት ነው ጎል የሚሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ያድርጓል ከሪያን ጊግስ በመከተል ማለት ነው። ተጫዋቹ ያለውን አቅም አመላካሽ ነጥብ ነው። ባለፉት 10 ዓመታት ሲቲ ያሳኩትን ስኬት ያለ ዲ ብሩይነ እውን ይሆናል የሚለው በጣም አሻሚ ጥያቄ ይሆናል። ስኩዴቶ ለአራተኛ ጊዜ ከሰሞኑን ማሳካታቸውን ያረጋገጡት ናፖሊዎች አሁንም በጣሊያን ሴሪያ በመጪዎቹ ጊዜያቶች ላይ ጠንካራ ተፎካካሪ ሆነው የመቅረብ ፍላጎት እቅዱ አላቸው። በዛ ሂደት ደግሞ ስብስባቸውን ማጠናከር ይጠበቅባቸዋል። ስኩዴቶ ማሳካታቸው፣ ወደ አውሮፓ ሻምፒየንስ ሊግ ማለፋቸው ይሄ ሁሉ በእግር ኳሳዊ በሆነ መንገድ በተለይ በዝውውር መስኮት በንቃት እንዲሳተፉ ሊያስችል ጥሩ ገቢ ያስገኝላቸዋል ናፖሊዎች ማለት ነው። ያ ደግሞ በዝውውር መስኮት ላይ በስፋት ተንቀሳቅሰው ስብስባቸውን ያጠናክሩበታል ተብሎ ይገመታል። እንግዲህ በቀጣይ በብሔራዊ ቡድን ደረጃ በደንብ የሚተዋወቁት ዲ ብሩይነ እና ሮሜሉ ሉካኩ በድጋሚ እንግዲህ በዲዬጎ አርማንዶ ማራዶና ስቴዲየም በክለብ ደረጃ ሊጣመሩ የሚችሉበት እድል ሰፊ ስለመሆኑም እየተገለጸ ይገኛል። ከዛ ውጪ አልሂላሎች ለብሩኖ ፈርናንዴዝ የዝውውር ጥያቄያቸው 72 ሰዓት ብቻ ነው የሚቆየው ሲሉ እንግዲህ ያሳውቀዋል። በዚህ 72 ሰዓት ጊዜ ውስጥ ተጫዋቹ ምላሽ እንዲሰጥ ጥያቄ ነው ያቀረቡት። ከ72 ሰዓት በኋላ ግን ምንም ምላሽ ካላገኙ ጥያቄያቸው እንደሚያነሱ ነው እየተገለጸ የሚገኘው። ቲቢአር ፉትቦል ለዘገበው ከሆነ ለተጫዋቹ በሳምንት 1 ሚሊዮን ዩሮ ማለትም 860 ሺህ ፓውንድ፣ አንዳንዶች እዛ ደረጃ አይደርስም ወደ 700 ሺህ ፓውንድ ገደማ ነው ይላሉ። ግን ዞሮ ዞሮ 700ም ሆነ 800 ሺህ ፓውንድም ሆነ ገንዘቡ ከፍተኛ መሆኑ ያስማማልና በጣም ከፍተኛ የሆነ ሳምንታዊ ገቢ የሚያገኝበትን መንገድ ዘርግተው የተጫዋቹን ለዝውውር ጥያቄ አቅርበዋል። ሆርጌ ሄሱስ እንግዲህ የሚሰለጥኑት አልሂላሎች አምና ሻምፒዮን ነበሩ። ዘንድሮ ደግሞ አልኢቲያድን በመከተል ሁለተኛ ደረጃን ይዘው የሳውዲ ሊግን አጠናቀዋል። በቀጣይ ዓመት ደግሞ ስብስባቸውን በደንብ አጠናክረው የሳውዲ ፕሮፌሽናል ሊግን የማሳካት እቅድና ህልም ነው ያላቸው። እንደሚታወቀው ክለቡ ብራዚሊያን ኮከብ ኔይማር ጁኒየርን ሲያስፈርም በአንድ ድንጋይ ሁለት ወፍ መታለው ብሎ ነበረ። ከአቅሙ ጋር በተያያዘ ሜዳ ላይ የሚያሳያቸውን እንቅስቃሴዎች ከግምት ውስጥ በመክተት የማጥቃት እንቅስቃሴያቸውን ይመራል በሚል እምነት ነበረ ተጫዋቹን ያስፈርሙት። ሁለተኛው ጉዳይ ደግሞ ከሜዳ ውጪ ክለቡ ተጫዋቹ ካለው ድንበር ተሻጋሪ ተጽዕኖ ፈጣሪነት ጋር በተያያዘ የሳውዲ እግር ኳስ ላይ በልዩነት ደግሞ ክለቡ አልሂላል ላይም ትልቅ አስተዋጽኦ ያበረክታል የሚል እምነት ስለነበራቸው ነበረ ኔይማር ጁኒየርን በጣም ከፍተኛ ሂሳብ አውጥቶ የሳውዲ ፕሮፌሽናል ሊግ ከፍተኛ ሪካርድ ወደ 92 ሚሊዮን ፓውንድ ገደማ ወጪ አድርገው ነው ተጫዋቹን ከፓሪስ ሴን ጀርሜን ያስፈረሙትና ኢንሴንቲቭ ደግሞ በአጠቃላይ ይሄ ለተጫዋቹ ጥቅም የሚከፍሉት ሳምንታዊ ክፍያ በጣም የተጋነነ ነበረ። ኔይማር ጁኒየር ግን ነገሮች እንዳሰቡት አይደለም የሄዱት። ተጫዋቹ 7 ጊዜ ብቻ ነው በአልሂላል ማሊያ የተመለከት ነው። በጣም በርካታውን ጊዜ በጉዳት ያሳለፈ ተጫዋች ነውና በአሳለፍነው ጥር ወር ደግሞ ክለቡን ለቆ በይፋ የቀድሞ ወይም ደግሞ የእግር ኳስን የጀመረበትን ክለቡን ሳንቶስን መቀላቀሉ የሚታወቅ ጉዳይ ነው። ታዲያ በኔኔ ያልታሰበው ዓላማ በብሩኖ ሊሳካ እንደሚችል አምነዋል አልሂላሎች። ከዛ ጋር በተያያዘ ፖርቹጋሊያን ኮከብ እንግዲህ ለማስፈረም ፍላጎት አሳይተዋል። ለዚህም ለተጫዋቹ 100 ሚሊዮን
ፓውንድ የዝውውር ጥያቄ አቅርበው ነው ምላሽ እየጠበቁ የሚገኙት። በነገራችን ላይ ኳላላምፑር ነው የሚገኘው ዩናይትድ ስብስብ ከኤዥያን ኦል ስታርስ ጋር በዛሬው ዕለት ጨዋታቸውን ያደርጋሉ። እንዲሁም ከሆንግ ኮንግ ብሔራዊ ቡድን ጋር ጨዋታቸውን የፊታችን አርብ የሚያከናውኑ ይሆናል ማለት ነው። ታዲያ ከነዚህ ጨዋታዎች አስቀድሞ ጋዜጣዊ መግለጫ የሰጠው አሰልጣኝ ሩበን አሞሪም ከተጫዋቹ ጋር በተያዘ ጥያቄ ቀርቦለት ነበረ። ቡድኑ ይቆያሉ የሚል ሀሳብ ተሰንዝሯል። እንደሚታወቀው ወደ ኳላላምፑር ካቀኑ ተጫዋቾች መካከል አንዱ የቡድኑ አምበል ብሩኖ ፈርናንዴዝ ነውና እኔ እንዲቆይ ይፈልጋለሁ፣ እዚህ ለምናስባቸው ስኬቶች ያለሱ አስተዋጽኦ እውን የሚሆን አይመስለኝም ሲል ሀሳብ ሰጥቷልና ለምናስመዘግባቸው መልካም የሚባሉ ውጤቶችና ስኬቶች የቡድኑ ሚና ከፍተኛ እንደሆነ ነው የተናገረው ማለት ነው። አያይዞም በዝውውር መስኮቱ ክለቡ ማንቸስተር ዩናይትድ ከፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሬጉሌሽንስ ከትርፋማነትና ይዘት ክፍፍል ጋር በተያያዘ የተመጠነ እንቅስቃሴ ለማድረግ እንደሚገደዱ አሳውቋል ማለት ነው። ተጫዋች ካልሸጡ በስተቀር በጣም የተመጠነ የዝውውር እንቅስቃሴዎች ነው ሊያደርጉ እንደሚችሉ እየተናገረው። እንደሚታወቀው ማቲያስ ኩኛ የሕክምና ምርመራውን ለማድረግ እንግዲህ ቡክ አድርጓል ወይም ደግሞ ቀነ ገደብ ተሰጥቶታል ተብሏል። በዛ ቀን ተገኝቶ እንግዲህ የጤና ምርመራውን ካደረገ በኋላ በካሪንግተን የዩናይትድ ተጫዋች መሆኑ በይፋ የሚረጋገጥ ይሆናል ማለት ነው። በዛ ቢባል እንግዲህ እስከ ቀጣይ ሳምንት የጉዳይ ይረጋገጣል ተብሎ ነው እየተገለጸ የሚገኘው። የመጀመሪያ ዝውውራቸውም ይሆናል ተብሎ ይታመናል። ግን በዛ ልክ አሁን በፍጥነት ዝውውሩ እንደጀመሩት ማለት ነው በዛው ልክ ግን የሚቀጥሉበት እድል በጣም ጠባብ ስለመሆኑ እየተገለጸ ይገኛል። ብሩኖ ፈርናንዴዝ በበኩሉ ክለቡ ካልፈለገኝና ከኔ ገቢ ያገኛሉ ብሎ ካሰበ ቃለው እረዳለሁ፣ ይሄ በእግር ኳስ ያለ ነው ሲል ሀሳቡ መስጠቱ አይዘነጋም። 30 ዓመት ላይ ነው የሚገኘው ብሩኖ ፈርናንዴዝ። በተጫዋቾች ዝውውር ላይ ትኩረት አድርገው የሚሰሩ ጋዜጠኞች ይሄ ክለቡ በተለይ ዩናይትድ ለሳውዲ ላቀረቡት ጥያቄ እንግዲህ እምቢታንም እሽታንም አልሰጠም፣ ምላሽ ከመስጠት የተቆጠበበት አጋጣሚ እንዳለ ነው እየተናገሩ የሚገኙት። ተጫዋቹን በቀረው የገንዘብ መጠን መማረኩ ግልጽ ነው፣ ምንም ጥያቄ የለውም። ሳምንታዊ ወደ 700,000 ፓውንድ ያገኛል በዚህ ሰዓት በጣም ዳጎስ ያለ ሂሳብ ነውና አልሂላል ለጥያቄያቸው ምላሽ 72 ሰዓት ነው የሰጡት። ለዚህ ጥያቄያቸው መልስ ካላገኙ ግን ጥያቄያቸውን በዚህ በ72 ሰዓት ጊዜ ውስጥ እንደሚያነሱ አሳውቋል ሲል ቲቢአር ፉትቦል ዘግቧል። ከዛ ውጪ ማንቸስተር ሲቲዎች ሪያን ቼርኪን ማስፈረም ይፈልጋሉ ተብሏል። በዛ ሂደት ደግሞ ፍክክሩንም የተቀላቀሉበት አጋጣሚ እንዳለ ነው መረጃዎች በስፋት የጠቆሙ የሚገኙት። በቅርቡ ለፈረንሳይ ብሔራዊ ቡድን ለዋናው ቡድን ብዙዎች የረፈደ ጥሪ እያሉት ይገኛሉ። ቢሆንም ግን ለኢኪፔ ደ ፍራንስ ወይም ደግሞ ለፈረንሳይ ብሔራዊ ቡድን ማለት ነው ጥሪ ቀርቦለታል። እንግዲህ ሪያን ቼርኪ በአሰልጣኝ ዲዲዬ ዴሾ አማካይነት ማለት ነው እንደሚታወቀው በተለይ በኔሽንስ ሊግ መርሃ ግብር የግማሽ ፍጻሜ ላይ የምትገኝ ቡድን ናት ፈረንሳይ። ከስፔን ጋር ጨዋታዋን ታደርጋለች ጀርመን ላይ ማለት ነው። ከዛ ጋር በተያያዘ ነው ለተጫዋቾች ጥሪ ሲያደርጉ ሪያን ቼርኪ ለመጀመሪያ ጊዜ እንግዲህ ለዋናው ቡድን ጥሪ ያቀረቡለት ማለት ነው ዲዲዬ ዴሾ። የፈረንሳይ በሊጉ ኦሎምፒክ ሊዮን ቤት አስደናቂ እንቅስቃሴን እያደረገ ይገኛል። በዚህ ዓመት 44 ጨዋታ ነው ያደረገው፣ 12 ጎል አስቆጥሮ 20 ኳስ አመቻችቶ ማቀበል ችሏል። ጥሩ ቁጥራዊ መረጃዎች ናቸው። በተለይ የሚጫወትበት ክለብ ሚሊዮን ከመሆኑ ጋር በተያያዘ ማለት ነውና ተጫዋቹ ከኳስ ጋር አታሉ የማለፍ አቅሙ ላቅ ያለ ተጫዋች ነው። የዓመቱ ምርጥ ድሪብለር ወይም ደግሞ የዓመቱ ምርጥ በተለይ የተከላካዮችን አታሉ የሚያልፍ ተጫዋች የሚለውን የሽልማት ማዕረግ ራሱ በጣም ብዙ ጊዜ ተጫዋቾችን ሲያታል የምናውቀው ኤደን ሃዛርድ በጣም በፕሪሚየር ሊጉ ከታዩ ምርጥ ድሪብለሮች መካከል አንዱ እንደሆነ ይታወቃልና ከሱ ጄንን ሽልማት መቀበሉ የሚታወቅ ጉዳይ ነውና በ10 ቁጥር ቦታ ላይ የሚጫወተው ሚና በጣም ከፍተኛ ነው ሪያን ቼርኪ። ያን ነገር ከገምት የከተቱት ማንቸስተር ሲቲዎች አሁን የቼልሲን የስፐርስን ዩናይትድን በመቀላቀል እንግዲህ ተጫዋቹን ለማስፈረም ከፍተኛ ፉክክር ላይ እንደሚገኙ መረጃዎች በስፋት ጠቁሟል። አንጋፋው አማካኝ ዲ ብሩይነ ክለቡ እንደሚለቅ መረጋገጡን ተከትሎ ያንን ቦታ ለማደስ ፍሎሪያን ቪርትስ ላይ የነበራቸው ፍላጎት በተጫዋቹ የማይቀመስ ዋጋ ምክንያት ከፉክክሩ ውጪ ለመሆን መገደዳቸው የሚታወቅ ጉዳይ ነው። ታዲያውን ትኩረታቸውን ወደ ሞርጋን ጊብስ ዋይትና ሪያን ቼርኪ ያዙረዋል። ቲምቶክ እንደዘገበው ከሆነ ደግሞ 8 ቁጥር ላይ አሁንም ቁጥር 1 ኢላማቸው ቲጃኒ ሬንደርስ ነው። ይህንን ተጫዋች ለማስፈረም አሁንም ቢሆን ንግግሮች ላይ እንደሚገኙ ይታወቃል። 10 ቁጥር ላይ ግን ሁለቱም ተጫዋቾችን የማስፈረም ፍላጎት ነው ያላቸው፣ ማለትም ሞርጋን ጊብስ ዋይትንም እንዲሁም ደግሞ ሪያን ቼርኪን የማስፈረም ፍላጎት ነው ያላቸው ማንቸስተር ሲቲዎች። ለቼርኪ የሚጠየቀው ገንዘብ ግን ከፍተኛ አይደለም። ያንን ተከትሎ ተጫዋቹን ማስፈረም ብዙ ከባድ ይሆንባቸዋል ተብለው ስለማይገመት የሱን ዝውውር ሊያስቀድሙ የሚችሉበት እንዳለም ቲምቶክ ዘግቧል። ተጫዋቹ ቀደም ብዬ እንዳነሳሁት ነው በስፐርስ ጨምሮ በቼልሲ ከዛ ውጪ በማንቸስተር ዩናይትድን በጥብቅ ይፈልጋል። ስለዚህ የሪያን ቼርኪ መዳረሻ ፕሪሚየር ሊጉ ሊሆን እንደሚችል በግልጽ እየተነገረም ይገኛል ማለት ነው። ተጫዋቹ በይፋ ሊሆን እንደሚለቅ ቲምቶክን ጨምሮ በርካቶች መዘገባቸው አይዘነጋም። መዳረሻ ይሆናል ይጠበቃል። ማንቸስተር ሲቲ ደግሞ ቀደም ተብሎ የተጠቀሱት ሌሎች የፕሪሚየር ሊግ ክለቦችን በመቀላቀል ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ እያደረጉ እንደሚገኙ ተጠቁሟል። ከዛ ውጪ ቨርጅል ቫን ዳይክ በሊቨርፑል የዋንጫ ክብረ በዓል ላይ የመኪና አደጋ የደረሰባቸው የሊቨርፑል ደጋፊዎችን በጣም በዚህ ዜና እጅጉን ማዘኑና በቶሎ ወደ ጤንነት እንዲመለሱ መልካም ምኞቱን በማህበራዊ ትስስር ገጹ ላይ አጋርቷል። እንግዲህ ሊቨርፑል 20ኛ የፕሪሚየር ሊግ ዋንጫቸውን ሲያሳኩ እንዲሁም ደግሞ ከ35 ዓመታት በኋላ ከደጋፊዎቻቸው ጋር ዋንጫውን ማጣጣምና ማክበር በቻሉበት የባስ ትሮፊ
ፓራድ ሴሬሞኒ ላይ ወይም ደግሞ በባስ በተለያዩ የመርሲሳይድ ከተማ እንግዲህ የተዘዋወሩ ደስታቸውን እየገለጹ በነበረበት ሰዓት ላይ ያልተጠበቀና አስደንጋጭ አደጋ መከሰቱ የሚታወቅ ጉዳይ ነው። ህዝቡ በነቂስ ነው የወጣው። ታዲያ ደስታቸውን እየገለጹ በነበረበት ሰዓት ላይ አንድ እንግዲህ 53 ዓመት ማንነቱ ያልተገለጸ እንግሊዛዊ ግለሰብ በፍጥነት የሚነዳው ፎርድ ጋላክሲ መኪና ህዝቡ ላይ አደጋ እንዳደረሰ የሚታወቅ ጉዳይ ነው። ወደ 50 የሚጠጉ ሊቨርፑላውያን በዚህ ሁኔታ ውስጥ ቀላልና ለከባድ ጉዳት ተዳርገዋል። ትልቁ ጥያቄ እንዴት ያ ሁሉ ሰው ወጥቶ ደስታውን እንደሚገልጽ ቀድሞ እየታወቀ የመርሲሳይድ ፖሊሶች እንዴት አልፎ ተሽከርካሪው መጓዝ ቻለ የሚለው ነው። ምክንያቱም ህዝብ በሚሰበሰብበት ጉዳዮች በአንድ የሚወሰኑ ነገሮች አይደሉም። የሊቨርፑል በተለይ የደስታ የፕሪሚየር ሊጉን 20ኛ የፕሪሚየር ሊግ ክብራቸውን አስመልክቶ በተለይ ከደጋፊዎቻቸው ጋር ደስታቸውን እንደሚገልጹ የታወቀው ገና አስቀድሞ ነው። ስለዚህ በህዝብ ደግሞ በሚሰበሰብበት ቦታ ሰላምን እንዲጠበቅ ማድረግና ጸጥታ እንዲሰፍን ማድረግ የጸጥታ ኃይሎች ኃላፊነትና ሚና ነውና የመርሲሳይድ ፖሊስ በዋናነት ተጠያቂ እንደሚሆኑ እየተገለጸ ይገኛል። መርጆች እንደሚጠቁሙት ከሆነ ይሄ በተጠርጣሪነት የተያዘው 53 ዓመት ግለሰብ አንድ የቤተሰቡ አባሉ የልብ ህመም ተነስቶባቸው በአፋጣኝ ወደ ሆስፒታል መሄድ ስለነበረባቸው ህይወታቸውን ለማትረፍ በሚደረግ ጥረት ላይ ጉዳቱን እንዳደረሰ ተናግሯል። እንግዲህ ጉዳት ከደረሰባቸው 50 የሊቨርፑል ደጋፊዎች ወጥተው በተለይ ደስታቸውን ሊገልጹ ከወጡ ደጋፊዎች መካከል 11 ላይ ከባድ ጉዳት እንደደረሰ ነው ኤክስፕረስ የዘገበው። ወደ 1 ሚሊዮን የሚጠጉ ሊቨርፑላውያን ነበር ወደ መርሲሳይድ ከተማ ተጠለቅልቀው እንግዲህ የሊቨርፑላውያንን በአጠቃላይ የ20ኛ የፕሪሚየር ሊግ ክብራቸውን ማሳካታቸውን ተከትሎ ደስታቸውን ሲገልጹ የነበሩ ማለት ነው። ብዙዎች አጥፍቶ ለመጥፋት ነው ወይም ደግሞ ሆም ተብሎ የተደረገ ነው፣ አንዳንዶች እንዲሁም የኤቨርተን ደጋፊ ነው ግለሰቡ የሚል ሀሳብም በቁም ነገር እየተሳለቁ ሳይሆን በቁም ነገር ይህን ሀሳብ ሲሰነዝሩ እንደነበር አይዘነጋም። አብዛኞች ደግሞ ሆም ተብሎ የተደረገ ድርጊት ነው በሚል ጉዳዩን ሲያራግቡ መቆየታቸው አይዘነጋም። ይሄ ግን ከእውነት የራቀ መሆኑን ኮንስታብል ጄኒ ሲምስ አሳውቋል ማለት ነው። ግለሰቡ በዋስ ይለቀቃል ወይስ ደግሞ ክስ ይመሰረትበታል የሚለው ጉዳይ እስከ ነገ ድረስ ይወሰናል ተብሏል። የቡድኑ አምበልና በክለቡ ታሪክ ግን ኔዘርላንዳዊ በመሆን ዋንጫውን ከፍ አድርጎ ያሳካው የመጀመሪያው ተጫዋች ቨርጅል ቫን ዳይክ ግን በተፈጠረው ክስተት እሱም የቡድን አጋሮቹም የተሰማቸውን ጥልቅ ሐዘን በመግለጽ ለተጎዱት ሊቨርፑላውያን መልካም ጤንነትን በቶሎ እንዲያገኙ ምኞቱን አስተላልፏል። ይሄ ጉዳይ ግን በጣም በስፋት መነጋገሪያ ርዕሰ ጉዳይ እንደነበር ይታወቃል። ከዛ ውጪ ፊፋ ኦሎምፒክ ሊዮን ላይ ቅጣት አስተላልፏል። እንግዲህ ዓለም አቀፉ እግር ኳስ አወዳዳሪው አካል ፊፋ ባልተከፈሉ ሂሳቦች ጋር በተያያዘ የሰጠውትን ማስጠንቀቂያ ችላ ብለዋል ወይም አልተቀበለውም ያለው የዓለም አቀፉ እግር ኳስ አወዳዳሪ አካል ፊፋ የፈረንሳይ ሊጋው ቡድን ኦሎምፒክ ሊዮን ላይ በ3 የዝውውር መስኮቶች ላይ ሳይሳተፉ ነው እገዳ ያስተላለፈባቸው። የፈረንሳይ ክለብ ኦሎምፒክ ሊዮን ክለብ ባለሀብቱ ጆን ቴክስተር ይባላል። አሜሪካዊ ግለሰብ ነው፣ አሜሪካዊ ቢሊዮነር ነው። በተለይ ስማቸው ከፋይናንስ ቀውስ ጋር በተያያዘ ሲነሳ ነበር። ሂሳባቸውን ማወራረድ ካልቻሉም ወደ ሁለተኛው የፈረንሳይ የውድድር መድረክ ወይም ወደ ሊግ 2 ሊወርዱ እንደሚችሉ ሲገለጽ የቆየ ጉዳይ እንደነበር እናስታውሳለን። ከወራቶች በፊት ከፕሪሚየር ሊጉ ክሪስታል ፓላስ ላይ እንዲሁም ደግሞ በብራዚል ሊግ ደግሞ ቦታፋጎ የተባለው ቡድን ላይ እንዲሁም ደግሞ በፈረንሳይ ሊዮን አብዛኛው ድርሻ ባለቤት ናቸው እንግዲህ አሜሪካዊ ቢሊዮነር ጆን ቴክስተር ማለት ነው። ከዛ ጋር በተያያዘ የፈረንሳይ ሊዮን የፋይናንስ ቀውስ ያጋጠመው በጣም ከፍተኛ ስጋት ውስጥ የገባን ቡድን እንደነበር እናስታውሳለን። ከ3 ወር በፊት ማለት ነው። አስተዳደራዊ ጉዳዮችን ማስተካከላቸውን ተከትሎ ነው በኤሮፓ ሊግ ከመሳተፍ መከልከልና በሊጋቸው ደግሞ ወደ ታችኛው ሊግ ከመውረድ ስጋት መላቀቃቸው የሚታወቀው ማለት ነው። በዩሮፓ ሊጉ በማንቸስተር ዩናይትድ በጣም ድራማዊ በሆነ መልኩ በኦልድ ትራፎርድ በጣም ይሄ ሬሞንታዳ ተሰርቶባቸው ማለት ነው በአጠቃላይ ከውድድሩ ተሰናብቶ መውጣታቸው የሚታወቅ ጉዳይ ነው። አሁን ደግሞ ባልተከፈሉ ውዝፍ ዕዳዎች ምክንያት የተሰጣቸው ማስጠንቀቂያዎች ችላ በማለታቸው በ3 የዝውውር መስኮት ላይ እንዳይሳተፉ ማለትም ተጫዋች እንኳን ቢያስፈርሙ እስከ 2027 ጥር ወር ድረስ ተጫዋቾችን መመዝገብ እንዳይችሉ ያደርጋቸዋል ተብሎ የተገለጸ ይገኛል። እነሱ ጋር ምንም አይነት ክፍተት እንደሌለ የገለጹት ሊዮኖች ለጉዳዩ ይግባኝ እንደሚጠይቁ ሌኪፕ አስነብበዋል። ይህ ክለብ በአዲሱ አሰልጣኝ ስር የአውሮፓ ተሳትፎን አግኝተው ነው ያጠናቀቁት። ግን ቁልፍ ተጫዋቾቻቸውን ማለትም እንደ ሪያን ቼርኪና አሌክሳንደር ላካዜት አይነት ተጫዋቾች ጋር እንደሚለያዩ የተረጋገጠ ጉዳይ ነው። ስለዚህ በዝውውር መስኮት ላይ ክለቡ በደንብ ተንቀሳቅሶ ስብስቡን ለማጠናከር ጥረት ማድረግ መቻል ይጠበቅበታል። ያ ግን አሁን ባለው ወቅት ሁኔታ እውን ይሆናል ተብሎ አይገመትም። እንግዲህ ይግባኝ ይጠይቃሉ ብሏል። እንግዲህ ለኪፕ ይግባኛቸውስ ምን ያክል ተቀባይነት ያገኛል የሚለው ጉዳይ በቀጣይ የሚጠበቅ ነው የሚሆነው። ይህ እንዲህ እንዳለ ግን ፊፋ ለ3 የዝውውር መስኮቶች ኦሎምፒክ ሊዮን ሂሳባቸውን አላወራረዱም፣ አልዘጉም፣ የሰጠውትን ማስጠንቀቂያ ችላ ብለዋል በሚል እንዳይሳተፉ ቢሳተፉም ተጫዋቾችን እንዳያስመዘግቡ እገዳ መጣሉ ተገልጿል። ከዛ ውጪ ሁለቱ የሰሜን ለንደን ክለቦች ካይሮ ሚቶማን ለማስፈረም እስከ 42 ሚሊዮን ፓውንድ እንግዲህ ወጪ ለማድረግ ዝግጁ ናቸው የሚሉ መረጃዎች እየወጡ ይገኛሉ። ተጫዋቹን ለማስፈረምም ከወኪሉ ጋር ነገሮችን ጀምሯል የሚሉ ጉዳዮች ናቸው እየወጡ የሚገኙት። ካይሮ ሚቶማ ወዴት ያቀናል የሚለው ጉዳይ ሌላው በጣም ተጠባቂው አጓጊ ርዕሰ ጉዳይ ነው። በክረምት የዝውውር መስኮት ላይ ቼልሲ፣ አርሰናል፣ ዩናይትድ ካይሮ ሚቶማን ለማስፈረም መፋጠጣቸው የአደባባይ ሚስጥር ከሆነ ሰንበትበት ብሏል። አሁን ደግሞ ሌላ የሰሜን ለንደን ክለብ ቶትናም ተጫዋቹን ለማስፈረም ፍላጎትም አሳይቷል፣ ፉክክሩንም ተቀላቅሏል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ብራይተን 18.7 ሚሊዮን ዩሮ በማውጣት የ19 ዓመቱን ጋናዊ የክንፍ አጥቂ መሰረት ተጫዋች የሆነውን ኢብራሂም ኦስማንን እስከ 2029 በሚያቆይ ውል ማስፈረማቸው ይታወቃል። ያንኩባ
ዙባሜንዲ ያለ እንደነ ሳይመን አዲንግር አይነት ተጫዋቾችም አሉ። በተለይ ይሄ ታዲያ ካይሮ ሚቶማ ወደ ሌላ ክለብ ቢያቀና በተለይ ስብስባቸው ያን ያክል ይሳሳል ብሎ እንደማይገምቱ ነው የተገለጸ የሚገኘው። ግን በድርድር ጉዳዮች ላይ ልክ እንደ አትሌቲኮ ማድሪድ በጣም ግትር ከሚባሉና ለድርድር ምቹ ካልሆኑ ክለቦች መካከል አንዱና ዋነኛው ብራይተን ኤንድ ሆቭ አልቢዮን ነው። ስለዚህ ለዚህ ተጫዋች የሚጠይቁትን ገንዘብ እስካልተከፈላቸው ድረስ ካልቀርበላቸው ድረስ ተጫዋቹን ለመሸኘት ይወስናሉ ተብሎ አይገመትም። ይህ ክለብ ያለው የስካውቲንግ ስትራቴጂ ወይም ደግሞ የምልመላ አካሄድና እቅድ ብዙ ክለቦች ቢኖረን ብለው የሚመኙት አይነት የሆነ ስካውቲንግ ሲስተም ወይም የምልመላ እቅድን ነድፈው እየተንቀሳቀሱ እንደሚገኙ ይታወቃል። ከድሮም ጀምሮ ሞይሰስ ካይሴዶን ለቼልሲ ሲሻኙ፣ ቤን ዋይት ለአርሰናል፣ ማካሊስተርን ለሊቨርፑል እንዲሁም ደግሞ ማርክ ኪሪያን ደግሞ በውድ ገንዘብ ለቼልሲ ከሸጧቸው ተጫዋቾች መካከል ስማቸው ይጠቀሳልና ክለቡ ያለውን በጣም ምርጥ ስካውቲንግ ፖሊሲ ማሳያ ሊሆኑ የሚችሉ ተጫዋቾች ናቸው። ካይሮ ሚቶማም አንዱ ነው። ተጫዋቹን ሲያስፈርሙት በጣም ጥያቄ ሲነሳ ነበረ። ማለትም ተጫዋቹ በፕሪሚየር ሊጉ ያን ያክል ፐርፎርም ያደርጋል የሚል ጥያቄ ብዙ ነበራቸው። ግን ልዩነት ፈጣሪ እንቅስቃሴዎችን እያደረገ እንደሚገኝ ተመልክተናል። በርካታ የፕሪሚየር ሊግ ክለቦች በተለይ ደግሞ ሁለቱ የማንቸስተር ከተማ ክለቦችና ቼልሲ በልዩነት ተጫዋቹን የማስፈረም ከፍተኛ ፍላጎት እንዳላቸው ከዚህ በፊትም ሲገለጹ ቆይተዋል። 27 ዓመቱ ላይ ነው የሚገኘው ካይሮ ሚቶማ። የክንፍ አጥቂ መስመር ተጫዋች ነው። ብዙ ጊዜ ከግራ ሲነሳ ተፈጥሯዊ ቦታውም እንደሆነ ይታወቃል። ልዩነቶችን በደንብ ሲፈጥር እንመለከታለን። ይህ ውድድር ዘመን ሲጠናቀቅ ከሳቢሶቹ ጋር የመቀጠል እድሉ ጠባብ የሆነ ተጫዋች ስለመሆኑ ግን በተረጋገጠ ደረጃ እየተገለጸ ይገኛል። በ2021 ነበር ብራይተን ለዚህ ተጫዋች 3 ሚሊዮን ዩሮ ወጪ አድርገው ተጫዋቹን ያስፈረሙት። አሁን ግን በገበያው ላይ እስከ 45 ሚሊዮን ዩሮ ሊሸጡት ይችላሉ ተብሎ ይገመታል። ምክንያቱም ከዚህ ገንዘብ ያነሰ ለመቀበል ፈቃደኛ አይደሉም። ሚቶማ 20 ጊዜ ለሀገሩ ጃፓን ተሰልፎ ተጫውቷል። በአጠቃላይ ለሳቢሶቹ ደግሞ በ92 ጨዋታ 18 ጎል ያስቆጠረ ተጫዋች ነው። ዘ አትሌቲክ እንደዘገበው ከሆነ ሁለቱ የሰሜን ለንደን ከተማ ክለቦች የሆኑት አርሰናልና ቶትናም ከሌሎች ከተጠቀሱት የፕሪሚየር ሊግ ክለቦች በላቀ ደረጃ ፍላጎታቸውን መሬት ላይ ወርደው ተጫዋቹን ለማስፈረም ከወኪሉ ጋር ንግግሮችን ጀምሯል ተብሎ የተገለጸ ይገኛል። ይህ ማለት ከቼልሲም ከዩናይትድም ከሲቲም በተሻለ ቶትናምና አርሰናል ሚቶማን ለማስፈረም የሚደረገውን ፉክክር ላይ አንገት ለአንገት እየተናነቁ የሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። በቀጣይ ውስን ቀናቶች ላይ የክረምት የዝውውር መስኮት በይፋ ከተከፈተበት ጊዜ በኋላ ተጫዋቹንም ለማስፈረም ይፋ ጥያቄ ለክለቡ ብራይተን ያቀርባሉ ተብሎ ነው የሚገመተው። እንደሚታወቀው የሳውዲው ክለብ አልናስር ባሳለፍነው የክረምት የዝውውር መስኮት ላይ ከዓመት በፊት ማለት ነው ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ አድርጎ እንደነበር እናስታውሳለን። ለዚህ አስደናቂ ጃፓኒ በጣም ፕሪሚየር ሊግ ፕሩቨን የሆነ ተጫዋች ነው። በፕሪሚየር ሊግ ያለውን አቅም በሚገባ በፈታኙ የዓለማችን ተወዳጅ ሊግ ላይ የተከላካዮች ራስ ምታት የሆነ እንቅስቃሴን ሲያደርግ በተደጋጋሚ እናውቀዋለን። ጃፓናዊ ሚቶማ ይህን ተጫዋች ለማስፈረም የሚደረገው ፍክክር በይፋ ተጀምሯል። ከሰሞኑ ደግሞ ትኩረት የሚስብ ጉዳይ መሆኑ አያጠያይቅም። በመጨረሻ ማርከስ ራሽፈርድ የባርሴሎናን ዝውውር እንደሚፈልግና ለዚህ መጠነኛ መስዋዕትነት ለመክፈል ዝግጁ ስለመሆኑ የሚጠቁሙ መረጃዎች እየወጡ ይገኛሉ። ከማንቸስተር ዩናይትድ ወደ አስቶን ቪላ በውሰት ያመራው እንግሊዛዊ ክንፍ አጥቂ መስመር ተጫዋች የሆነው ማርከስ ራሽፈርድ በጣም ጥሩ የሚባል የውሰት ጊዜን በቪላ ፓርክ ሲያሳልፍ ቆይቷል። ኦሌ ዋትኪንስ ወደ ተቀያሪ ወንበር እንዲወርድ ራሱ አድርጎ የሻምፒየንስ ሊግ ቁልፍ የሚባሉ መርሃ ግብሮችን ሳይቀር በአሰልጣኝ ኡናይ ኤምሪ ቋሚ ተመራጭ በመሆን ተሳልፎ የተጫወተባቸው አጋጣሚዎች አሉ። የ27 ዓመቱ ተጫዋች በፊት የሚታወቅበትን አቅሙን መልሶ ወደ ማግኘቱ እየተንደረደረ ይገኛል በተባለበት ሰዓት ላይ የተወሰኑ የመጨረሻ የቪላ ጨዋታዎችን በጡንቻ ጉዳት ምክንያት አለመሰለፉ የሚታወቅ ጉዳይ ነው። አሁን ግን ወደ ልምምድ መመለሱ ይታወቃል። ተጫዋቹ የውሰት ጊዜውን አጠናቋል። ወደ ማንቸስተር ክለብም የሚመለስ ይሆናል። ተጫዋቹ በማህበራዊ ትስስር ገጹ ላይ በቪላ የነበረውን ቆይታ ከአሰልጣኝ እስከ ተጫዋች ከተጫዋች እስከ ደጋፊዎች ኮቺንግ ስታፉ በአጠቃላይ መልካም ነገር እንዲገጥማቸው በአውሮፓ ሻምፒየንስ ሊግ አለመሳተፋቸው በጣም የሚያስቆጭ ነገር መሆኑና ክለቡ አሁንም ቢሆን ትልቅ ደረጃና ትልቅ ስኬቶች መጎናጸፍ የሚችል አቅም ያለው ክለብ መሆኑን በመረዳት ለዚህም ለቆይታው ምቹ እንዲሆን በማድረግ ሂደት ላይ ሁሉም አስተዋጽኦ ላበረከቱ ግለሰቦች ምስጋናውን በማህበራዊ ትስስር ገጹ ላይ አጋርቷል። እንግዲህ ማርከስ ራሽፈርድ ምስጋናውን ለአስቶን ቪላ አስተላልፏል። ማለት በቪላ የቆየ ማለት ነው። ስለዚህ 40 ሚሊዮን ፓውንድ ወጪ ከተደረገ አሁንም ቢሆን በዝውውር ገበያው ላይ የሚገኝ ተጫዋች ነው ማርከስ ራሽፈርድ። ዩናይትድ በተሻለ መጠን ለተፎካካሪ የፕሪሚየር ሊግ ክለቦች መሸጥ አይፈልግም ራሽፈርድን። ያንን አማራጭ ደግሞ በሚገባ ለመጠቀም ባርሴሎናዎች ፍላጎት እንዳላቸው የተገለጸ ይገኛል። ሌሎች በአውሮፓ ውስጥ የሚገኙ የተለያዩ ክለቦችም ተጫዋቹን የማስፈረም ፍላጎት አላቸው። የ27 ዓመቱ ተጫዋች የሚጠይቀው ሳምንታዊ 350,000 ፓውንድ ግን ይህንን ገንዘብ በየሳምንቱ መክፈል በጣም ዳገት እንደመውጣት ነው የሚቆጠረውና አሁን ራሽፈርድ መጠነኛ መስዋዕትነትን በመክፈል ፔከት ወይም ደግሞ ሳምንታዊ ክፍያውን ቀንሶም ቢሆን ብሉግራናዎች ለመቀላቀል ፍላጎት እንዳሳየ ስፖርትስ ሞል ዘግቧል። የባርሴሎና ቴክኒካል ዳይሬክተር እንግዲህ ክለቡ ራፊኒያ በሚጫወትበት ቦታ ላይ አንድ ተጫዋች የማስፈረም ከፍተኛ ጥረት እንደሚያደርጉና በዚህ ሂደት የሊቨርፑል ሉዊስ ዲያዝና ማርከስ ራሽፈርድን እያዩ እንደሚገኙ መናገሩ አይዘነጋም። የቀድሞ ተጫዋቻቸው ዴኮ ማለት ነው። ሉዊስ ዲያዝን እንኳን በዚህ ክረምት ማስፈረም ትንሽ ሊከብዳቸው ይችላል ተብሎ ይገመታል። ተጫዋቹ ገና የ2 ዓመት ኮንትራት አለው። ሊቨርፑል ዘንጦ መደራደር አቅም ስላለው ከፍተኛ ሂሳብ ነው ለሉዊስ ዲያዝ የሚጠይቁት ማለት ነው። ለራሽፈርድ ግን 40 ሚሊዮን ፓውንድ ብዙ ኪስ ይጎዳል ተብሎ አይገመትም ከተጫዋቹ አቅም እና ክህሎት ጋር በተያያዘ ማለት ነው። ስለዚህ ፊታቸውን ወደ ራሽፈርድ ሊያዞሩ ይችላሉ ተብሎ ይገመታል። ባርሴሎና ለራሽፈርድ አጨዋወት በጣም ምቹ የሚባል የጨዋታ ቅርጽን የያዘ ቡድን እንደሆነ ተጫዋቹ የሚያመነበት ጉዳይ መሆኑ ደግሞ ይበልጥ ራሱ ተጫዋቹ ወደ ባርሳ የሚያቀናበት መንገድ እንዲዘረጋለት ፍላጎት እንዲያሳይ
ገደደ ጉዳይ ነው ተብሏል። ወንድሙ ድዌይን ነው ወኪሉ ያንንም ለማድረግ እንቅስቃሴዎች ጀምሯል ተብሏል። በጣም አስደናቂ የፊት መስመር ጥምረትን ያሳዩት ላሚን ያማል፣ ራፊኒያ፣ ሌቫንዶስኪ ቀጣይ ዓመትም ይህንኑ ጥምረታቸውን ለማጠናከር አሰልጣኝ ሃንሲ ፍሊክ አይናቸው ያረፈበት ተጫዋች ማርከስ ራሽፈርድ ስለመሆኑ ፉትቦል ኢንሳይደር ማረጋገጫ ሰጥቶበታል። አንጋፋው አጥቂ ሌቫንዶስኪ 42 ጎል ያስቆጠረው በዚህ ዓመት፣ ራፊኒያ 34 ጎል አስቆጥሯል፣ ያማል 18 ጎሎችን አስቆጥሯል። ራሽፈርድ በበኩሉ በ937 የአስቶን ቪላ ደቂቃዎች 4 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሏልና ራሽፈርድ የክንፍ አጥቂ ብቻም አይደለም፣ በ9 ቁጥር ቦታ ላይ መጫወት ይችላል። ተጫውቶም ውጤታማ እንደነበር እናስታውሳለን። በ2022-2023 የውድድር ዘመን በአሰልጣኝ ኤሪክ ተን ጊዜ በ9 ቁጥር ቦታ ላይ ተሰልፎ ተጫውቶ በርካታ ጎሎችን ያስቆጠረ ተጫዋች እንደነበር የምናስታውሰው ጉዳይ ነው። ፍጥነት አለው። ፍጥነት የሚፈልግ አይነት እንቅስቃሴን ደግሞ የሚፈልገው አሰልጣኝ ሃንሲ ፍሊክ ለሱ በጣም ምቹ የሆነ ተጫዋች ያደርጓል ራሽፈርድ ማለት ነው። በሌቫንዶስኪ ቦታ ላይም ሊጠቀምበት ይችላል ተብሎ ነው የሚገመተው። የባርሴሎና በጣም ፍጥነት ያለው ካውንተር አታክ እና ይሄ በጣም በትራንዚሽን የሚሄዱበት ፍጥነት ከተከላካይ ጀርባ ኳስ ይጥላሉ። ለዚህ ሁሉ እንቅስቃሴዎቻቸው ፍጥነት በጣም መሰረታዊ ነገር ነው ለአሰልጣኝ ሃንሲ ፍሊክ ማለት ነው። ቡድኖች በጣም የማይቋቋሙት አይነት ፍጥነትን ነው ዘንድሮ በባርሴሎና ያየን የምንገኘው፣ በተለይ ደግሞ በፊት መስመሮቹ ማለት ነው። በዛ ሂደት ደግሞ ሌቫንዶስኪ የተሻለ ፍጥነት አለው ራሽፈርድ ምንም ጥያቄ የለውም። ራፊኒያም አንዳንዴ ይበልጥ የጨዋታ እንቅስቃሴዎቹ ወጥነት ላይ ሆኑ ይችላሉ። በዚህ ሂደትም ጥሩ አማራጭና ፉክክር ሊሰጡ ይችላል ተብሎ የሚገመታል። ራሽፈርድ ለ4 ዋንጫ ነው የሚፎካከረው ባርሴሎና። ስለዚህ ስብስባቸው ማጠናከር ይፈልጋሉ። በዚህ ሂደት ራሽፈርድ ቀጣዩ ምርጫቸው ሆኗል ተብሏል። ተጫዋቹን ለማስፈረም ጥረት እንደሚያደርጉ ነው መረጃዎች በስፋት እየጠቆሙ የሚገኙት። ቀጣይ ዓመት የ2026ቱ የዓለም ዋንጫ የሚከናወንበት ጊዜና ሰዓት ይመጣል። ስለዚህ ቀጣይ ተጫዋቹ የሚያደርገው ዝውውር አቅሙን በደንብ ሊያሳይ የሚችልበትና የቋሚ ተሰላፊነትን እድል ወደሚያገኝበት ክለብ ግን ማምራት እንደሚኖርበት ብዙዎች እየገመቱ ይገኛሉ ማለት ነው። ባርሴሎና ራሽፈርድን ለማስፈረም ይፋ በሆነ መልኩ ንግግሮችንም ጀምሯል ተብሎ የተገለጸ ይገኛል። እውነት ተጫዋቹ ይህንን ዝውውር ያከናውናል የሚለው ጉዳይ በቀጣይ የሚጠበቅ ይሆናል። ተጫዋቹ ግን በማንቸስተር ዩናይትድ ጸንቶ የሚቆይበት እድል በጣም ጠባብ ስለመሆኑ እየተገለጸ ይገኛል። ከዛ ውጪ አሰልጣኝ አርነ ስሎት በመጪው ክረምት የዝውውር መስኮት ላይ በክለቡ ታሪክ ታይቶ የማይታወቅ አይነት በጣም ከፍተኛ በጀት እንደሚመደብላቸው ቴሌግራፍ አስነብቧል። በመጣበት ዓመት እንግዲህ ፕሪሚየር ሊጉን ከፍ አድርጎ አሳክቷል። አርነ ስሎት በተለይ ደግሞ በጣም ከፍተኛ ጫና የተረከበ አሰልጣኝ እንደነበር የሚታወቅ ጉዳይ ነው። የየርገን ክሎፕን ሌጋሲ ማስቀጠል በጣም ትልቁ ፈታኝ ጉዳይ ነው አንፊልድ ላይና ያን ነገር በማስቀጠል በተለይ ደግሞ በፕሪሚየር ሊጉ አሁንም ቢሆን ሊቨርፑል 30 ዓመት ሳይጠብቅ በአጭር ጊዜ በድጋሚ ፕሪሚየር ሊጉን እንዲያሳኩ ትልቅ አስተዋጽኦ ያበረከተ ግለሰብ ከመሆኑ ጋር በተያያዘ ያንን ስኬት ይበልጥ እንዲያጠናክር ለማድረግ በማሰብ የክለቡ ባለቤቶች እንግዲህ ፌንዌይ ስፖርትስ ግሩፕ ወይም ደግሞ ኤፍኤስጂ በእነሱ አማካኝነት በክለቡ ከታየ በጣም በዝውውር መስኮቶች ላይ ማለት ነው በጣም ከፍተኛ በጀት ከተመደበላቸው የዝውውር መስኮቶች ተርታ ሊሰለፍ የሚችል አይነት የዝውውር መስኮት እንዲያሳልፍ ለማድረግ ታስቧል ተብሏል። ቡድኑ በመጪው የዝውውር መስኮት ላይ አንድ የ9 ቁጥር ቁልፍ የአጥቂ መስመር ተጫዋች እንዲሁም አንድ የ6 ቁጥር ሚና ሊወጣ የሚችል ጥሩ የተከላካይ አማካይ መስመር ተጫዋች እንዲሁም አንድ የቀኝ መስመር ተመላላሽ የተከላካይ ስፍራ ተጫዋች እንዲሁም ደግሞ ሮበርትሰን በኩል ላይም ያው 30ዎቹን ተሻግሯል ሮበርትሰን። ስለዚህ እሱንም አልጎራሽ ሊሆን የሚችል አንድ የግራ መስመር ተመላላሽ ጥሩ አቅም ያለው ሁለገብ የተከላካይ መስመር ተጫዋች ማስፈረም እቅዳቸው ነው በዝውውር መስኮቱ ላይ ማለት ነው። የክለቡ ባለቤት ያው ኤፍኤስጂዎች የበላይ አካላት የሆኑት በተለይ ጆን ሄንሪን ጨምሮ ማርክ ጎርደን እንዲሁም ደግሞ የቡድኑ ስራ አስኪያጅ ማይክል ኤድዋርድስ ከዛ ውጭ የክለቡ ቴክኒካል ዳይሬክተር የሆነው ሪቻርድ ሂውስ ሁሉም በተለይ ሊቨርፑል በአንፊልድ 20ኛ የፕሪሚየር ሊግ ክብራቸውን ባሳኩበት ጨዋታ ላይ ስቴዲየም በመገኘት ጨዋታውን መታደማቸው እንዲሁም ጨዋታው ሲጠናቀቅ ደግሞ ከተጫዋቾቹ ጋር እንዲሁ አብረው ታች በመውረድ ወደ ስቴዲየም ማለት ነው ደስታቸውንም ሲገልጹ ታይተዋል። ከሞላ ጎደል ያው በርገን ክሎፕ ቡድን ታግዞ ነው ዋንጫውን ያሳካው ቢባል ብዙ ማጋነን የሆነ መስሎት የራሱን ቡድን ገንብቶበታል ማለት አይቻልም። የራሱን አጨዋወት መንገድ መጠነኛ በሆነ መልኩ ቀይጦ ጥሩ ቡድን ገንብቶ ነው የመጣው። በቀጣይ ዓመት ግን የራሱን ቡድን ገንብቶ ነው የውድድር ዘመኑን የሚያከናውነው። ትክክለኛው የስሎት ፈተናም ቀጣይ ዓመት በይፋ ይጀምራል ተብሎ ነው የሚገመተውና በዚህ ሂደት በአጥቂ ቦታ ላይ በኑኔዝና በጆታ ይቀጥላል ተብሎ አይገመትም። ሁለቱም ተጫዋቾች በሚፈለገው ደረጃ ጎሎችን እያስቆጠሩ አይደለም የሚገኘው። ጆታ በጣም ያቋም መዋዠቅ ያጋጠመው ተጫዋች ነው። ኑኔዝ በኩሉ የመሰለፍ ዕድልን ባለማግኘትና የሚያገኛቸውን ዕድሎች በሚገባ ባለመጠቀም ጭምር በእነዚህ ምክንያቶች ሁለቱም ክለቡን የሚለቁበት ዕድል ሰፊ ነው ተብሎ ነው እየተገለጸ የሚገኘው። አሌክሳንደር ኢዛክ እንዲሁም ደግሞ የአይንትራክት ፍራንክፈርቱ ተስፈኛ አጥቂ ሁጎ ኤክቲቴ እነዚህ በእጩነት በሊቨርፑል ወይም ደግሞ በአንሽሎት ከተያዙ የአጥቂ ምርጫዎቻቸው መካከል ይጠቀሳሉ። በተከላካይ መስመር ላይ የበርንማውዝ ሚሎሽ ኬርኬዝ ነው በተለይ ረጅም ጊዜ የአንዲ ሮበርትሰን ተተኪና አልጎራሽ እንዲሆን በተለይ ታስቦበታል ወይም ደግሞ ያን ነገር ከግምት በመክተት ተጫዋቹ አንፊልድ እንዲደርስ ከፍተኛ ጥረት ያደርጋሉ ተብሎ የተገለጸ ይገኛል። ከዚሁም ጀርሚ ፍሪምፖንግን ይህንን ኔዘርላንዳዊ የቀኝ መስመር ተመላላሽ ተከላካይ ስፍራ ተጫዋች
ዣቪ አሎንሶ ቡድን ባየር ሌቨርኩሰን ለማስፈረም ክለቡ እንደሚንቀሳቀስ ለክለቡ ቅርብ የሆነው ምንጭ ዲስ ኢዝ አንፊልድ ሳይቀር የዘገበው ሀሳብ ነው። ከዛ ውጭ ቼልሲዎች ሁጎ ኤክቲቴን ለማስፈረም በይፋ ንግግር ጀምሯል ተብሏል። እንደሚታወቀው ፍራንክፈርቶች ለኤክቲቴ ያነሰ ቢባል 100 ሚሊዮን ዩሮ የገንዘብ ዝውውር ጥያቄ እንደሚጠብቁ የጀርመኑ ጋዜጣ ቢልድ ከዚህ በፊት ማስነበቡ አይዘነጋም። አርሰናል፣ ዩናይትድ፣ ሊቨርፑል ይህን ተጫዋች ይፈልጉታል። ኤክቲቴ አሁን በይፋ በቼልሲ ራዳር ውስጥ የሚገኝ ተጫዋች መሆኑ ተረጋግጧል። በመጪው ክረምት የዝውውር መስኮት ትኩረትና መነጋገሪያ ከሚሆኑ ርዕሰ ጉዳዮች መካከል አንዱ የዚህ ተጫዋች ጉዳይ ነው። 9 ቁጥር ጭራሽ አጥቂ በገበያው እየጠፋ ነው እየተባለ በሚገኝበት በዚህ ሰዓት ላይ የተገኘ በጣም ጥሩ ተስፈኛ እንዲሁም ደግሞ ጥሩ አቅም ክህሎት ባለቤት የሆነ ተስፈኛ አጥቂ ተጫዋች ነው። ታዲያውን ተጫዋቹን ለማቆየት እንደሚቸገሩ የገመቱት ፍራንክፈርቶች ተጫዋቹ የሚሸጡበት ዋጋ ይፋ አድርጓልና በተለይ ለኦማር ማርሙሽ በኢንትራክት ፍራንክፈርት በነበረበት ጊዜ በጣም አስደናቂ ጥምረት ነበራቸው እንደሚታወቀውና ለማርሙሽ 59 ሚሊዮን ፓውንድ ወጪ ተደርጎበት ነው ወደ ሲቲ ያቀናው። አሁን ደግሞ ኤክቲቴን የመሸጥ ፍላጎት ባይኖራቸውም ግን የግድ ከሆነባቸው አይቀር ከፍተኛ ሂሳብ ከዚህ ተጫዋች እንደሚፈልጉ ነው የተገለጸ የሚገኘው። እስከ 2009 በዶቼ ባንክ ፓርክ የሚያቆይ ውል አለው። የቀድሞ የፓሪስ ሴን ጀርሜን አጥቂ ተጫዋች ነው ሁጎ ኤክቲቴ። ክለቡ ዘንጦ መደራደር የሚችልበት ሁኔታ ነው ያለው እስከ 2009 ረዘም ያለ ጊዜ ነው። ስለዚህ የሚጠይቁትን 80 ሚሊዮን ፓውንድ ወይም ደግሞ ወደ 100 ሚሊዮን ዩሮ ገደማ እንዲቀርብላቸው ይጠብቃሉ ሲል ኮት ኦፍ ሳይድ ዘግቧል። 22 ዓመት ላይ የሚገኘው ሁጎ ኤክቲቴ በሁሉም ጨዋታዎች ላይ በተሳተፈባቸው 38 ጨዋታ 22 ጎል አስቆጥሮ 12 ኳስ አመቻችቶ ማቀበል ችሏል። በዚህ እድሜ የሚያሳየው እንቅስቃሴ በተለይ ጥሩ የሚገራው አሰልጣኝ ካገኘ በጣም ዓለማችን ላይ ያሉ ከሚባሉ የአጥቂ ተጫዋቾች ስም ዝርዝር ስሙ ሊካተት ይችላል። በኤሮፓ ሊጉ ቶትናም ላይ ጎል አስቆጥሮ ታዋቂውን የቴሪ ዳንኤል ሎንድሪን የደስታ ገለጽ በመጠቀም ለሚፈልጉት የፕሪሚየር ሊግ ክለቦች መልእክት ማስተላለፉ አይዘነጋም። ሌሎች የፕሪሚየር ሊግ ክለቦች ኒውካስል፣ ሊቨርፑል፣ አርሰናልም ተጫዋቹን የማስፈረም የሚያስችል አቅም ያላቸው ሌሎች ክለቦች ናቸው። ግን የኤንዞ ማሬስካ ቡድን ቼልሲ ተጫዋቹን ለማስፈረም ከወኪሉ ጋር ንግግሮችን ጀምሯልና በተሻለ መልኩ ተጫዋቹን በእጃቸው ለማስገባት የተንቀሳቀሰ የሚገኝ ክለብ ስለመሆኑ ጎል ዘግቧል። ታገል ሊቨርፑል፣ አርሰናል፣ ቼልሲ ተጫዋች ለማስፈረም ፍሮንት ራነሮችም ደግሞ ከፊት ፉክክሩን እየመሩ የሚገኙት እነዚህ ክለቦች ስለመሆናቸው የጀርመኑ ጋዜጣ ቢልድ አስነብቧል ማለት ነው። በዛሬው ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።